ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማር እንገኛለን። ሰላም ወደ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ ፊደሎችን ማንበብና መረዳት የሚለውን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎቹ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች የሶሻል ሚዲያዎች በመደወል ኮንታክት በማድረግ ደውሉልን፣ እናስተምራለን ማለት ነው። ስለዚህ ዛሬ እንግዲህ ከባለፈው የቀጠለውን ከኘ ከምትባለው ፊደል ጀምረን እስከ መጨረሻው ያሉ የአማርኛ ፊደሎችን በምን አይነት መንገድ ብናነባቸው በምን አይነት መንገድ ብንይዛቸው ለአእምሯችን ለብዙ ጊዜ እንድንይዛቸው አድርገን እናነባቸዋለን ማለት ነው። ለምሳሌ እሺ ኘ የምትለዋን ፊደል መሰረት አድርገን ከሷ ጀምረን እሺ ኘ ቺኛዋ ኙ እንደምታዩት እንግዲህ ከጎኗ ቅጥል አለባት። ቺኛዋ ኚ ስንል ይሄው እግሯ ሸፈፍ ያለ ነው። ቺኛዋ ኛ ስንል ይሆን አ የሚል ድምጽ እናገኛለን። አራተኛዋ ላይ ቺኛዋ ኘ ስንተኛ ላይ አምስተኛዋ ነች። እንደገና ቀለበት አለባት። ቺኛዋ ኚ ቺኛዋ ኞ ኦ የሚል ድምጽ አለ ማለት ነው መጨረሻ ላይ። እሺ እስኪ አንድ ጊዜ እንበላቸው አብረን ኘ ኙ ኚ ኛ ኘ ኝ ኞ። በጣም አሪፍ። እቺኛዋ ማን ነች? አ ነች። አ እቺኛዋ ኡ ስንል ይሄው ቀጥላለባት አሁንም ከጎኗ። ኢ ስንል ይሄው እግሯ ሸፈፍ ያለች ነው። አ ስንል እነዛ አብዛኛው ከወደ ቀኝ እግራቸው ያጠሩ ናቸው። ቺኛዋ ኤ ስንል አምስተኛ ላይ ያለችዋ ምንድነው ቀለበት ያለባቸው ናቸው በሙሉ እንደምታያቸው። ቺኛዋ እ እንላለን። ቺኛዋ ኦ መልካም። እሺ አንድ ላይ እንበለው አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ቺኛዋ ማነች እንግዲህ? ከ ነች። ከ ቺኛዋ ኩ ይሄው ከጎኗ ቅጥል አለባት። ቺኛዋ ኪ ይሄው እግሯ ሸፈፍ ያለች ነች። ካ ስንል ይሄው ከወደ ግራ እግሯ ያጠረ ነው። ኬ ስንል ይሄው ቀለበት አለባት። ክ ኮ ስንል ኦ የሚል ድምጽ አለ አሁንም። ስለዚህ አንድ ላይ ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። ሌላኛው ሀ ነው። ይሄኛው ሀ ሁ ሂ ሃ ሄ ህ ሆ። መልካም። እቺኛዋ ማነች እንግዲህ? ወ ነች። ወ ው ዊ ዋ ዌ ው ዎ። መልካም። እሺ አሁን አንድ ላይ ሙሉዎችን ደግሞ እናያቸው። ለምሳሌ ወደዚህኛው ስንመጣ አሁን እነዚህ ኘ እቺኛዋ አ ከ ሀ ወ ስንል አሁን እንደምታያቸው ምንድነው ምንም ቀጥለ የለባቸውም። ኖርማል የመጀመሪያ ፊደሎቹ ናቸው። እነዚህ ሁለተኛ ላይ ስንመጣ ለምሳሌ ያው ኙ ኡ ኩ ሁ ው ስንል ያው ከጎናቸው በሙሉ ቅጥል ያለባቸው ናቸው። ስለዚህ እነዚህን በሲስተም መያዝ ይኖርብናል ማለት ነው። እንዴት አድርገን ፊደሎቹ መለየት እንዳለብን። የሁሎችንም ስታያቸው ሁለተኛ ላይ ያላቸው ከጎናቸው ቅጥል ያለባቸው ናቸው ማለት ነው። እሺ ሶስተኛ ላይ ስንመጣ ኒ ኢ ኪ ሂ ዊ ይሄው እንደምታያቸው እግራቸው በሙሉ ምንድናቸው? ሸፋፋ ናቸው። ይሄው ሸፈፍ ያሉ ይሄው ኪም ስናየው ሂም ዊም ሁሎችንም ስናየው ሸፈፍ ያሉ ናቸው። ስለዚህ በዚህ መያዝ እንችላለን። ሌላኛው እዚህኛው ስንመጣ አራተኛ ላይ ኛ አ ካ ሃ ዋ ይሁን እዚህ ላይ ራሱ አሁን ምን አያችሁ? አ የሚል ድምጽ አለ። እንደገና ደግሞ አብዛኛው ሙሉ በሙሉ ናቸው ማለት አይቻልም፣ ግን አብዛኞቹ እግራቸው ከወደ ግራ ያጠረ ነው። ለምሳሌ አ ስንል ካ ስንል ሃ ስንል አብዛኞቹ እግራቸው ከወደ
ግራ ያጠሩ ናቸው ማለት ነው። ሌላኛው በአምስተኛ ላይ ስንመጣ ሁሎችንም ስናይ በሁሉም ደረጃ ብናያቸው ምንድናቸው? ቀለበት አለባቸው ከእግራቸው ሁሎችንም። ይሄው ለምሳሌ ኘ፣ ኤ፣ ኬ፣ ሄ፣ ዌ ይሄው ቀለበት አለባቸው። እንደገና ምን አለ? ድምጽ አለ። ኤ የሚል ድምጽ እናገኛለን። ሌላኛው እዚህኛው ስድስተኛ ላይ ስንመጣ ኝ፣ እ፣ ክ፣ ህ፣ ው እነዚህ ላይ ስንመጣ ደግሞ የሚል ድምጽ እናገኛለን ማለት ነው። ሌላኛው እነዚህኞቹ መጨረሻዎቹ ምንድናቸው? ሰባተኞቹ ኦ የሚል ድምጽ እናገኛለን። ለምሳሌ ኞ፣ ኦ፣ ኮ፣ ሆ፣ ዎ ይኸው ኦ የሚል ድምጽ እናገኛለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሌላኛው ይሄኛው ማን ነው? ዘ ነው። እሺ ዘ ይኸው ዙ ከጎኑ ቅጥል አለበት። ዚ ሸፈፍ ያለ ነው። ዛ ከወደ ግራ እግሩ ያጠረ ነው። ዜ ቀለበት አለበት። ዝ ዞ መልካም። እሺ አንድ ላይ እንበለው። ዘ ዙ ዚ ዛ ዜ ዝ ዞ በጣም አሪፍ። እቺኛው ደግሞ ማነች? ዠ ነች። ዠ እቺኛዋ ዡ ስንል ይኸው ቅጥል አለባት። ይ ስንል ይኸው ሸፈፍ ያለች ነች። ዣ ስንል ይኸው ወደ ግራ ያጠረች ነች። ዤ ስንል ቀለበት አለባት። ዥ ዦ ስንል ኦ የሚል ድምጽ እናገኛለን። እሺ አንድ ላይ ዠ ዡ ይ ዣ ዤ ዥ ዦ በጣም አሪፍ። እቺኛዋ ማነች እንግዲህ? ደ ነች። ደ ዱ ዲ ዳ ዴ ድ ዶ ይኸው እንደምታያቸው ከጎኗ ቀጥላ አለ። እግሯ ሸፈፍ ያለች ነች። ከወደ እግሯ ያጠረ ያለ ነው። እቺኛዋ ቀለበት አለባት። እቺኛዋ ድ ስንል የሚል ድምጽ አለ። ይኸው መጨረሻዎችን ስታየው ኦ የሚል ድምጽ እናገኛለን። ማን ነው? እሺ ደ ዱ ዲ ዳ ዴ ድ ዶ እሺ እቺኛዋ ማነች እንግዲህ? ጀ ነች። ጀ ላለን ጁ ስንል ቅጥል አለባት። ጂ ሸፈፍ ያለች ነች። ጃ ስንል ወደ እግሯ ያጠረ ነው። ጄ ስንል ቀለበት አለባት። ጂ ጆ አንድ ላይ ጀ ጁ ጂ ጃ ጄ ጂ ጆ እሺ እቺኛዋ ማነች እንግዲህ? ገ ነች። ገ ጉ ጊ ጋ ጌ ግ ጎ እስኪ አንድ ጊዜ ገ ጉ ጊ ጋ ጌ ግ ጎ በጣም አሪፍ። እሺ አሁን ያው ስንመጣ በዚህ ላይ እንግዲህ ምንም ቅጥል የለባቸውም። እነዚህኞችን ስናይ ይሄው ዙ ዡ ዱ ጁ ጉ ስንል ይሄው ሙሉ ቅጥል አለበት። እኛው ደግሞ ስንመጣ ምን ሶስተኛ ላይ ያሉት ምንድናቸው? ሸፋፋ ናቸው። ዚ ጂ ዲ ጂ ጊ ይሄው እንደምታያቸው ማለት ነው ሙሉ ሸፋፋ። መልካም። ይሄኛው ደግሞ ስንመጣ አብዛኛዎቹ ምንድናቸው? እግራቸው ያጠረ ነው። ይሄው አራተኛ ላይ ማለት ነው። ዛ ዣ ዳ ጃ ጋ በጣም አሪፍ። ሌላ አምስተኛው ላይ ስንመጣ ምን አሉ? ቀለበት በሙሉ እንዳለ ይሄው እግራቸው ላይ ማለት ነው። ዜ ዤ ዴ ጄ ጌ በጣም አሪፍ። ሌላኛው እነዚህኞች ደግሞ የሚል ድምጽ ነው ያላቸው ስድስተኛ ላይ ያሉት። ለምሳሌ ዝ ዥ ድ ጂ ግ እያለን የምንሄደው ማለት ነው። እሺ እዚህኛው ስንመጣ ደግሞ መጨረሻ ግን ኦን የሚል ድምጽ ነው የምናገኘው። ወይም ደግሞ አብዛኞቹ ከወደ ቀኝ ደግሞ እነዚህ ከወደ ቀኝ አብዛኞቹ ከወደ ቀኝ እግራቸው ያጠረ ነው። ለምሳሌ ይሄው ዞ ስንል ከወደ ቀኝ ምን አለ? ያጠረ ነው። ዦ ስንል ይሄው ከወደ ቀኝ ያጠረ ነው እግሩ። ዶ ስንል ይሄው ጆ ጎ እያልን እንሄዳለን። አሁን አብዛኞቹ ከወደ ቀኝ እግራቸው ያጠረው እንደገና ደግሞ ኦ የሚል ድምጽ አላቸው ማለት ነው። እሺ ሌላኛው ማንኛው? ጠ ነው። እሺ ጠ ጡ ይሄው ጢ ጣ ጤ ጥ ጦ እስኪ አንድ ጊዜ አብረን ጠ ጡ
ጢ ጣ ጤ ጥ ጦ። መልካም ችኛዋ ማነች እንግዲህ ጨ ጩ ቂ ጫ ጬ ጭ ጮ። እንድገመው ጨ ጩ ቂ ጫ ጬ ጭ ጮ። እሺ ችኛዋ ማነች እንግዲህ ጰ ነች። ጰ ጱ ጲ ጳ ጴ ጵ ጶ። እሺ አንድ ላይ ደግሞ እንበል ጰ ጱ ጲ ጳ ጴ ጵ ጶ። መልካም ችኛዋ እንግዲህ ደግሞ ማነች ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። እስኪ አንድ ላይ ጸ ጹ ጺ ጻ ጼ ጽ ጾ። መልካም ችኛዋ ማነች እንግዲህ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። እንድገመው አንዴ ፈ ፉ ፊ ፋ ፌ ፍ ፎ። በጣም አሪፍ። ይኸው እንግዲህ አሁን ያቸው ደግሞ ሙሉዎችን ያላቸውን አንድነት መጀመሪያ ላይ እንደምታያቸው መጀመሪያቸው ምንም ቅጥል ምንም የለባቸውም ኖርማል ናቸው። ሁለተኛው ላይ ስንመጣ ይኸው ጡ ስንል ቅጥል አለበት። ጩ ስንል ይኸው ከጎኑ፣ ጡ ስንል ይኸው፣ ጹ ፉ እያለ ስንመጣ ከጎናቸው ቅጥል አለባቸው። ሶስተኛ ላይ ያለች ስንመጣ ደግሞ እግራቸው ሙሉ ሸፋፋ ነው። ይኸው ጢ ጪ ጲ ጺ ፊ እያለ ስንሄድ ማለት ነው። ሌላኛው አራተኛው ላይ ይኸው ከወደ ቀኝ እግራቸው ያጠረ ነው አብዛኞቹ። ይኸው ጣ ጫ ጳ ችኛዋ ጻ ፋ። በጣም አሪፍ። ይኸው እነዚህኞች ደግሞ ቀለበት ያለባቸው ናቸው በሙሉ። ይኸው ለምሳሌ ችኛዋ ጤ ችኛዋ ጬ ጴ ጼ ፌ። በጣም አሪፍ። ይኸው እዚህኛው ስሙ ስንመጣ ምንድናቸው እ የሚል ድምጽ ነው የምናገኘው። ጥ ጭ ጵ ጽ ፍ። በጣም አሪፍ። መጨረሻዎቹ ደግሞ ከወደ ቀኝ እግራቸው ያጠረ ነው አብዛኞቹ፣ ወይም ደግሞ ኦ የሚል ድምጽ እናገኛለን። ለምሳሌ ይኸው ጦ ጮ ጶ ጾ ፎ። በጣም አሪፍ። እሺ ሌላኛው ይሄኛው ማን ነው እንግዲህ ሀ ነው። እንግዲህ ሀ ብለን የምንጠራው ነው። እንግዲህ ባለፈውም አይተናል። ምንድነው ወደ 3 አይነት ሀዎች አሉ። ከነዚህ ይሄኛው ሶስተኛው ሀ ብለን የምንጠራው ነው። ሀ ሁ ሂ ሃ ሄ ህ ሆ። እስኪ አንዴ እንድገመው ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ችኛዋ ደግሞ ማነች እንግዲህ ጸ ነች። እንግዲህ ጸም ሁለት አይነት ጸዎች እንዳሉ አይተናል። ለምሳሌ መጀመሪያዋ ጸ ይችኛዋ ጸ ነች፣ ይችኛዋ ጸ ነች፣ ሌላኛዋ ይችኛዋ ነች ማለት ነው። ሁለተኛዋ ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። እስኪ አንድ ላይ እንበላቸው ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። ችኛዋ ደግሞ ማነች አ ነች። እንግዲህ ሁለት አይነት አዎች እንዳሉም አይተናል። ይሄኛው እንግዲህ የመጀመሪያውን ባለፈው አይተናል። ይሄኛው ሁለተኛው ነው። ለምሳሌ አ ኡ ኢ አ ኤ እ ኦ። እሺ እንድገመው አንዴ አ ኡ ኢ አ ኤ እ ኦ። መልካም። ችኛዋ ማነች እንግዲህ ፐ ነች። ፐ ብለን የመጨረሻዋ ፊደል ነች እቺ። የአማርኛ የመጀመሪያው ሀ ነው፣ የመጨረሻዋ ደግሞ ፐ ብለን የምንጠራት ነች። እሺ ፐ ፑ ፒ ፓ
ፓ ፔ ፕ ፖ። በጣም አሪፍ። አንድ ላይ እስኪ እንበለው። ፐ ፑ ፒ ፓ ፔ ፕ ፖ